እነዚህ ሰዎች አሁን ጠመንጃ ብቻ ነው ይዘው ያሉት። ጋዜጠኛውም የለም፣ ወጣቱም በየቀኑ እየሸሸ ነው። ትንሽ ገንዘብ ያለው መሳፈሪያ ያለው ወደ አዲስ አበባ ይመጣል፣ የሌለው በዛ በአፋር አድርጎ ይጠፋል። መሀል አስገብተውን ወደ እንትኑ ስንገባ አንደኛው ተኩስ ሲከፍት በገብረ ዮሐንስ በዚህ በኩል ሽጉ ቦም አደረገ ማለት ነው። የ2 ሰዓት የእግር ጉዞ ተደርጎ ተራራ ጫፍ ላይ በረዷማው በጣም ቀዝቃዛማው ቦታ ብዙ ረሃብ፣ ብዙ ችግር፣ ውሃም ምግብን በአግባቡ በማይገኝበት ለማምለጥም በማይመች ሁኔታ ውስጥ ታሰራችሁ። ወደ 7 ወር ከቆዩ በኋላ የማምለጥ እድል ተፈጠረ። አባቱ ነግሮት ይሆናል ለልጁ። ሁሉም ሰው የሚናገረው ነው ያሳያል እኮ ይሄ ሁሉም በዚህ በኩል ጠራሳ ነው ቶርቸር የሆነበት አይመስለኝም። የሚናገሩ ውሃ ቢያጠጡት ወተት ቢጨመረው ልጁ ለመዳን አልቻለም፣ ሞተ። በማኦ ያለው ሰው ነበረ። አዎ ከገባ በኋላ በማኦ ያለ አለ። አትግደሉኝ፣ በማኦ ይዣችኋለሁ። ሌላ የትግል ኃይል በማቋቋም ህወሓትን ለማጥፋት መታጠቅ መንቀሳቀስ ጀመራል። ከዚህ በኋላ ያልተመለሱ ተሰውተዋል ነው እንጂ መልሱ የነበረው እንደዚህ በእነሱ በአመራር እጅ በቲፒኤልኤፍ እጅ እንደሞቱ አያውቁም። በዚህ አሁን ብዙ ናቸው። አንድ የህወሓት ታጋይ ጠላት እጅ ያው የደርግ ሰራዊት ላይ ጠላት ብላችሁ የምትጠሩትን ማለት ነው እጅ ሲወድቅ የሚወስዳት መድኃኒት አለች። ያቺ እናንተ ቴትራሳይክል የምትሏት ግን አምፒሲሊን። አየሽ ተጠርተ ስትሄድ ጉድጓዱ ተቆፍሮ አይደለም የሚቆየው። ወደ ጉድጓዱ ስትሄድ ስታይ ከዛ በኋላ እንደ በግ እየተጎሰስክ ነው የምትሄድ። ብዙ ሰዎች አሁን የምትነግሩንን ታሪክ እየተነገራቸው መጥቶ ቢሆን ትውልዱም እየተነገረው መጥቶ ቢሆን ምናልባት እስካሁን ድረስ የዘለቀው ከጫንቃችን አልወርድ ያለው ችግር አይቀጥልም ነበር ብዬ አስባለሁ። ለባት መጣ ቤዛችን ሻዕቢያና ቲፒኤልኤፍ ስብሐትና ኢሳያስ እንበለው ሁለቱም ናቸው። ያኛውም ስብሐት ከገባ በኋላ ነው የቲፒኤልኤፍ አመለካከት ትዊስት ያደረገው። ይህ መድኃኒት ወደ መርዝነት የቀየረ የቀለም ውሁድ የትግራይ ህዝብ ባንዲራ መሆን ነበረበት ወይ? እውነት እኛ አውቀነው ነው ባንዲራውንና ቀለሙን የተቀበልነው ወይስ እንደ ቲፒኤልኤፍ ሴራ በዚች የመድኃኒት ላስቲክ ውስጥ የገባው መርዝ ዛሬ ድረስ ለሞትንበት ላለቅንበት፣ ዛሬ ድረስ ህዝባችን እየሞተበት ላለ የተሳሳተ ታሪክና ሴራ መጠቀሚያ ሆነናል? ለእርሶም ለልጆቹም ይሆናል። ውርስም ቅርስም ነው። በዲፕሎማቶች መቀመጫ በሆነው አፍሪካ ህብረት አጠገብ በመሃል ቡልጋሪያ ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን አቅሞን ባማከለ መልኩ በተለያየ ካሬ አማራጭ ለሽያጭ ማውጣታችንን እያበሰረ ድርጅታችን ከዚህ በፊት በካዛንችስ ሰርተን ያስረከብነውን +18 አፓርትመንት ህንፃ ለስራችን ምስክር ነው። አሁን ላይ ደግሞ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት እናስረክቦ እርሶን እየጠበቅን እንገኛለን። በቡልጋሪያ አዲስ የተለቀቀውን ሳይት ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች በካሬ 89 ሺህ ብር ተጨማሪ 25% ታላቅ ቅናሽ። የማይደገም ወርቃማ ዕድል ከሰመር ሪል ስቴት። ስለ ቤቶች ዲዛይንና አቀማመጥ እንዳያስቡ የአዲስ አበባን ዘመን ተሻጋሪ ቅንጡ ስካይላይት ሆቴልን የሰሩ የአርኪቴክት እጆች ለእርስዎ ምቾትን በሚሰጡ መልኩ ሆነውም ተሰርተዋል። ምን ይሄ ብቻ! የጋራ መገልገያዎች ከሚያስቡት በላይ ተዘጋጅተዋል። ቤቶ እየኖሩ የሚከፍሉት 50% የባንክ ብድር ተመቻችቷል። ከ700 ሺህ ብር ጀምሮ በመክፈል ቤቶን መዋል ይችላሉ። ፈጥነው ቤቶን ያዙ። ለበለጠ መረጃ ደውሉ። ሰመር ሪል ስቴት። ክቡራትና ክቡራን ተመልካቾቻችን እንግዲህ የሐንፍሽፍሽ 69 መጽሐፍ የእውነተኛ ታሪክ ባለቤት እና የመጽሐፉ ጸሐፊ የሆኑት እንግዳችን አቶ ግርማይ ለማ፣ ግርማይ ባህሌ፣ ግርማይ ሐንፍሽፍሽ እየተባሉ ይታወቃሉና ዛሬም እንግዲህ በክፍል 2 ዝግጅታችን የቀረውን በተለይ ደግሞ ወሳኝ የሆነውን ለሐንፍሽፍሽ 69 መነሻ ምክንያት ሆኖ ነገር ግን ለሞት ፍርድ ወደሚያደርሰው እስር ቤት ሄደው እዛ ያጋጠማቸውን ታሪክ በኋላም ከዛ ከእስር ቤት እንዴት እንዳመለጡ 2 ብቻ ናቸው ያመለጡት። ከሁለቱ ደግሞ አንደኛው እሳቸው ናቸው። እንግዲህ ይህንን ታሪክ በእስር ቤት በነበራቸው ቆይታ
ቃል የገቡትን ተግብረዋል ብለን ነው ዛሬ እንግዲህ ያደረግናቸው። ምክንያቱም እዚህ ውስጥ ካለነው ታሳሪዎች የመውጣት እድል ካጋጠመን ይህን ታሪክ በተለይ ደግሞ በትግሉ ታጋዮች እየደረሰ ያለውን አሰቃቂ ድርጊት ለህዝብ እናሳውቃለን ብለው ቃል በገቡት መሰረት ይህንን መጽሐፍ ደግሞ ጊዜና ሁኔታ ፈቅዶ እንደጻፉ ነግረውናል። ዛሬም የቀረውን ሀሳባቸውን እንዲያጋሩን እድል ሰጥተናቸው ከኛ ጋር እዚህ ቆይታ ያደርጋሉ። እንድትከታተሉን በአክብሮት መጋብዛችሁ አበበች ካሳይ ነኝ። ህንፍሽፍሽ 69 በአቶ ግርማይ ለማ። እንግዲህ ደግመን ስለ ህንፍሽፍሽ 69 መሰረታዊ ወደ ሆነው በተለይ ደግሞ የመጨረሻው ውሳኔ ወደ ተላለፈበት ቡንበት በተባለው አካባቢ ላይ ስለነበረው የታጋዮች ውይይት መነሻ እናድርግና የሚቀጥለውን ታሪክ ከዛ በኋላ ወደ ስቶሪት እንዴት እንደገባን ማለት ነው። እሺ እንግዲህ እንዳልኩሽ ፓርት 1 ይሄ የኢዲዩ ጦርነትና የጋሃት ሃንድል አደራረግ ከዛም የዴማ ተጨማምሮ ብዙ ጥያቄዎች የሚመጡበት ጊዜ ነበረ። ዋናኛው ግን የጋሃትና የኢዲዩ እንዲመች ብዬ ነው እሱን ነካ አድርጌ ወደዛ ለማምጣት እና የኢዲዩ ጦርነት ለኛ በአባትና በልጅ የሚደረግ ጦርነት ካልሆነ እንትን የለውም፣ ፋይዳ የለውም። እኛም ደግሞ የማርክሲስት ሌኒኒስት ተከታዮች ነን። እነዚህ የፊውዳል ሞመንት ራሳቸው የሚወድቁ የሚጠፉ ናቸው። ደግሞ ሀፕን ሆነው መጨረሻ ላይ የሚደረገው ጦርነት ብዙ ወጣቶች እየበላ ነው። በተለይ ትንሽ ትምህርት የቀመሱ በሴል ስለሚመጣ ሰው የተማሩ ነበሩ። እነ ሙሴ እነ ብርሃነ መስቀል ብዙ እየተማሩ ነበረ ያለቁት በዛን ጊዜ። ስለዚህ ያስፈልጋል ወይ የሚለው ከኃይል 11 መጨረሻ ላይ ኔጋ ከእስር ቤት ያመለጠው ኃይለ ፖርሱዳን እሱ የሚመራውን ኃይል ጋር ነው መጀመሪያ ጥያቄ የመጣው። ከዛ በኋላ ሌላ ተከተለ። አመራሩ ግን ያ ጥያቄ ፌስ ለማድረግ አልፈለጉም። ግን ፓርቲኩላርሊ ከአንድ ከባቢ የመጣ የፈራ ጦርነት እየበረታ መጣ። ደርግ መምጣት እንትን ሆነ። ስለዚህ የአካባቢያዊ ይዘት አስያዙት ማለት ነው። በዚህ ጊዜ ላሳጥርልሽና መሀል ላይ ያለመተማመን በሶስቱ ላይክ አሁን እንትን ብለው ነው የሚጠሩት፣ አሻዓ ብለው ነው የሚጠሩት። አክሱም፣ አድዋ፣ ሽረ እንደማለት ነው። አጠቃለው ሌላው ክፍል የነበረው ደግሞ ያለመተማመን እየተፈጠረ መጣ። ስለዚህ ማዕከላዊ የምንለው ወደ ጥሩን አካባቢ ያለውን አንድ እንደዚህ አይነት ዲስከሽን ሚጥ እንለዋለን እንዲደረግ፣ ቡንበት ደግሞ አንድ ትልቅ የሚጥ ቦታ ተደረገ ማለት ነው። ያኛው የቡንበቱ መነስሉም ነበር የሚመራው። ግዴ ዘራጽን በዛን ጊዜ ፖዚሽኑ ምክትል አቦ ወንበር፣ የአረጋው በረ ምክትል አቦ ወንበር ማለት ነው ከሰባቱ ከተመረጡት። ስለዚህ እኔም እዛ ቡንበት የባህል ጉጅሌ መሪ ነበርኩ። አንደኛው ቦታ ደግሞ ኡስማን ያላሁን ጀበል የሚሉት የኤርፎርስ ጀነራል የነበረው ጀነራል አበበ ተክለሃይማኖት፣ አበበ ተክለሃይማኖት እሱም ይመራት ነበረች። የኢኮኖሚና ሎጂስቲክ ደግሞ አው ዓለም የሚባል የአባይ ወልዱ ወንድም ነው። የቤቱ ስም ትኮ ነው የሚባለው። እዚህ አዲስ አበባ ነው ያለው። እሱ ነበረ። እኔ እና ሕክምና ደግሞ ዶክተር አባዲ፣ የትሬኒንግ ደግሞ ፖለቲካዊ የሚያደርጉት
እና አፍሮም ደግሞ የሚሊተሪ ነበሩ ማለት ነው። ስለዚህ በዚህ እንደዚህ ትልቅ ካምፕ ነው የነበረው ለማለት ይቻላል። ትልቅ መዋፈር ማለት ነው። እዛ ስብሰባ ተደረገ። አሁን የኛው የቦምበት ስብሰባ ነው እንግዲህ የኔ ፌት ዲፋይን ያደረገው። ከዛ በኋላ እንግዲህ ሲመራው ታጋዮቹ በየፊናቸው እጃቸው እያወጡ መጨረሻ ትንሽ ወደ ሀት የሆነ እንትን በርን የሆነበት የሆነ እንትኑ የበረታ ሄደው ተክለ ሸሪፍ ከኋላው ጦርነት ላይ በዋልታ ነው የተገደለው የሚል መጣ። ከዛ በኋላ ወደ እሳት እየተለዋወጠ ማነው ስሙ መሀላችን ነበረ ትዝ ይለኛል። ተነስቶ ቆውን ጥሎ አክት ያደርጋሉ። ብርሃነ ገብረ ክርስቶስ በኋላ አምባሳደር ሆኖ እንትን የነበረ ማለት ነው። ተቀጣጠለ። ከአንድ አውራጃ ነው እየታሰሩ ያሉት። ሌላውም አንድ ጦርነት ላይ እሙሩ የሚባል የተገደለው እሱም ከኋላ ተመቶ ነው። እንደዚህ ከአንድ አውራጃ ናቸው የሚመሯት እንትኗ የሚል ብዙ ነው። አንፍሽፍሽ ተፈጠረ። ፈረስት ስቴጅ አንፍሽፍሽ ተፈጠረ ማለት ነው። በዛ ዲስከሽን ላይ እንግዲህ ዘራጨን የሁሉ እያለ ማለት ነው። መሽቶ ነበር። ጀነሬተር ዝም ብላ ድምፅ ብቻ የሆነ ጀነሬተር ተደርጎ እንደገና በነጌታው ተቀጥሎ ነው እንትኑ የሄደው። በጣም በጣም ኃይለኛ የነበረ ሂስቶሪክ እንትን ማለት ነው። ከዛ በኋላ መጨረሻ ላይ መሀል ብጻይ ግርማይ የምትለው ነገር ካለ ምናምን አለ። አንዳንድ ሁኔታዎች አሉ አነጋገረን የሚሉ የምትለው ነገር አለ ወይ ምናምን ብሎ ስሜ ጠርቶ ነገር አደረገ። ይሁን እንጂ እኔ በዚህ በኩል የምለው ነገር የለም። ኤክሰፕት የነበረው ጥያቄዎች የኢዲዩ እና ሌላም ቅሬታ የነበረው የገሃት ካልሆነ በዚህ የምለው ነገር የለም አልኩ። ተዘጋ፣ ሚቲንጉ ተዘጋ። በየቦታው ቦምበትም ጦርነት በርትቶ እየፈረሰ ነበረ እና ወደ ማዕከላዊ ነው የምንለው ፖለቲካል ዲፓርትመንት ያለበት ወደዛ ትሄዳለህ እና ሽረ አካባቢ ነው። ስብሐት እየጠበቀ ነው አሉኝ። ሄድኩ። ስብሐትም እዛ ተገናኘን። የሚሄዱ ሰዎች ደግሞ ነበሩ ብዙ የፖለቲካ ስልጠና ለማድረግ አብሬያቸው ማዕከላዊ ከሄደም ማዕከላዊ ገባ ማለት ነው። ሄድኩ። እዛ እንደገባን ምንም አላሉም። ምንም ነው ትንሽ አልተሰማኝም። የገባሮች ፈርስት ካድሬ መሆኑ ነው። ይሄ the very first ካድሬ ማለት ነው። እኔ እነ ማርታ፣ እነ ብርሃነ የለ፣ እነ ቀለበት፣ ፎሮም ማን ነበረ ሌሎቹ ብዙ ናቸው። ወደ 8-9 ናቸው። 10 እኔ አንድ ዲፓርትመንት ተሰጠኝ እነሱን ለማሰልጠን የፈርስት ካድሬ። መለስ ደግሞ አዲ ጨጓር የምትባላለች። ከዛ ትንሽ አልፍ ብለህ ነው ብዙ አትሄድም። አዲ ጨጓር እና ያ መሀልኛው እንትኑ እሱ ደግሞ ማታ ማታ የተማሩትን ያሰለጠናል ማለት ነው። አቢሌ በዛን ጊዜ በ8 የገቡት ናቸው። ለዛ ለፖለቲካል እንትን የመጡ ይመስለኛል። ወረደም ጻድቃንም ነበሩ መሰለኝ ካልተሳሳትኩ። ስለዚህ እንደዚህ ሆኖ እነሱን አስመርቀን ጨረስ ተመረቁ። ከዛ በኋላ በጠዋቱ እንግዲህ 7 ናቸው አመራሮች የነበሩት። ከ7ቱ ሙሴ ተሰዋ፣
ኢዲዩ እንዳልኩሽ አጋዚ ደግሞ ወደ ስራ ሲሄድ ተጠቁሞ በወታደሮች ተገደለ። ስለዚህ 5 ነው የቀሩት ማለት ነው አመራሮቹ። ስለዚህ 5ቱ በአንድ ጋር ሆነው ጠሩኝ። ተጠርቼ ሄድኩ። ትልቅ ህድሞ ነገር የምትመስል ነገር ነች እና 5ቱ ዘ ኢንታየር ሊደርሽፕ ማለት ነው ትልቆቹ ማለት ነው። እና ተጠርቼ ያው ብጻይ ግርማይ አሁን የጠራን ግንቦት በተደረገው ውይይት እንግዲህ ብጻይ ዘራጽዮን ክስ ያቀረበው ክስ አለ። ስለሱ ጉዳይ ነው የጠራን። ከክሱ መሃል ዝርዝሮች አንዱ ጸጋ ብርሃን በኋላ አርሚ የነበረው ተሰዋ ሞሮ እና ምናምን የሚባሉ አዘጋጅታችሁ ስብሰባ ላይ ያሉ ያዛቸው የሚል ነበረ። አንተ ይሄንን አልክ የምትባለው በወቅቱ እነሱ ተሰብስበው ባሉበት እርምጃ እንወሰድባቸው ብለሃል ነው? ተሰብስበው ያሉ አሁን ያዛቸው ይላል። ይሄኛው ትልቋ ነች። ሌላው ደግሞ ሁሉም አመራሮች ከአንድ አውራጃ ናቸው። እታቸውም ነው እንደዛ መጠን ነው እና ብዙ የሌላ አውራጃዎች ይገፋሉ። ከጋሃት የመጣ ነው ብዬሻለሁ። ማጆሪቲ ከዛ ስለነበሩ እና ያ ስሜት ነው እንግዲህ እና ለብዙ ሰዎች ኢንፍሉዌንስ ፈጥረሃል። ምክንያቱም የመንቀሳቀስ እንደ መሪ የአንድ ዲፓርትመንት የመንቀሳቀስ እንትን ስለነበረ ማለት ነው። እና እነዚህ ትላልቅ ክሶች ቀርቦብሃል ምን ትላለህ? እዚህ ልንነጋገርበት ነው የጠራን አሉ። ይሄ እንትን እየተነጋገርን እያለን አንድ ሰው ገባ። 5 ናቸው አላልኩሽ? ሙሉጌታ አለምሰገድ የሚባል የሙሉ የቲፒኤልኤፍ ሰልፍ የደህንነት ኃላፊ ነው በዛን ጊዜ። ስለዚህ ሙሉጌታ ሲገባ ትንሽ ዲስከሽኑ ጤና እንደሌለው ነገር አወቅና ኤኒዌይ ቀጠል እና ዘ ሴም ቲንግ እኔ ያልኳትን ዴማ ለነሱም ዘ ሴም ቲንግ ነው የመለስኩት። ምንድነው እኔ ቲፒኤልኤፍን እንደ መስራች ነው የምቆጥረው። 27 ሰዎች ነው የመጀመሪያ ነኝ። ያደረኩትን ኮንትሪቢዩሽን ትንሽ አይደለም። ቢኮዝ እንደ ሺ ብረት ነበረ የሚባለው የኔ ዲፓርትመንት። ምክንያቱም ብዙ ብረት ያልበዛበት ነበረና የዘርክ አዳሃገራይ ሸራሮ ግን ያው ፕሮፓጋንዳውም ሙዚቃውም ቀስቃሽ ስለነበረ ስለምናረግ የበለጠ ትንሽ የመነሳሳት ትልቅ ሮል ነው የተጫወትኩት። አረጋዊ በርሄ መጽሐፍ ላይ ጽፎታል ምን አይነት ኮንትሪቢዩሽን እንደነበረኝ አሁን እናምልሽ። ስለዚህ እንደዚህ ነውና እኔ እናንተ ጋር ታግዬ እዚህ ያደረስኩ ሰው ነኝ እና እንደዛ አይነት ስሜትም የጠበበ ስሜት የለኝም። ግን የነበሩትን ጥያቄዎች ተሰምተዋል እንደዚህ ናቸው እና እኔ በዚህ በኩል የምለው ነገር የለኝም። አይ ይሄ ብሎኛል ግርማይ ባህሉ የሚል ካለ ደግሞ ይምጣና ይናገር። አለበለዚያ ሌላ ነገር የምናገረው የለም አልኳቸው። በል ተመለስ አሉኝ። ተመለስኩ ወደ ዲፓርትመንት። ይህ አባባል ምናልባት መጽሐፉ ላይ እንደተቀመጠው እናንተ ናችሁ ወደ የአውራጃዊ አስተሳሰብ ነው ወደሚል አመጣችሁት እንጂ ጥያቄው ፍትሃዊና ዲሞክራሲያዊ እንዲሁም ምላሽ የሚፈልግ ጉዳይ ነው ይመስላል። በቃ ባጭሩ እንደዛ ነው። ጥያቄው ወደ ሌላ ሁሉ ጊዜ አየሽ። በኋላም
ፍሮንቱ አምንት ፔለፍ እየሄደም ይሄ አይነት አንድ ጥያቄዎች ሲመጡ ወደ ከባቢነት ወደ ምናምን መሸሸግ እየተለመደ ሂዶ ነበር። እንትና ስለሆነ ነው ይሄን ያለው እንጂ ጥያቄ የአንድ ከባቢ እንትን ናቸው እንደዛ የሚሉት ጠባቦች ናቸው እንደዛ የሚሉት እየተባለ እየተለመደ ሆኖ መጣ። በኋላ እዛን ጊዜም የሆነው ይሄ ነው ለማለት ነው። ከዛ በኋላ ጨራርሼን እንደመጣው ስብሐት እና በሪሁ አይ ቲንክ አባይም ነበር መሰለኝ ሁለተኛ የጠዋት ነው እንግዲህ አድረን እንትን ጠዋት የፖለቲካ ተማሪዎችም በየምድባቸው ተመለሱ መጡና እንግዲህ ካንተ በኋላ ተነጋግረን አመራሩ አንድ ውሳኔ ላይ ደርሰዋል። እሱም ታስረህ እንድትቆይ ነው አሉኝ። እንግዲህ እዚህ የማይቀሩ ብዙ የእንትን ቃላቶች ተለዋውጠን ከስብሐት ጋር ግን ተፈረደብኝ ማለት ነው። ተፈረደብኝ ያው አንድ ታጋይ የእንትን ቃላቶች የሚለው ነገር መለስ ፈለኩኝ። አባትና ልጅ ሆናችሁ ብዙ ጉዞ ማድረጋችሁን ይችል ጨርሰን እስከ አይጋ ከዛ በኋላ እሷን ደግሞ ተመለሰች። እሱ የሆነ ወይ ሌላውን ነገር እንዳትናገር የያዘ ብዬ ነው ምናልባት። አይ ግን ማለት ብዙ እንትኖች የተነጋገር ነው። ማን አሳሪ ማን ተሳሪ ነው በአንድ ጋር ያቋቋም ነው ውዱ ያሳደግ ነው ብሎ ባክ ኤንድ ፎርዝ እንትን ሆነን ነበረ። ግን ያው ፋይናሊ ወደ አይጋ ሄድኩ። አይጋ እንደገባው ያይዞኝ የሄደው ታጋይ ምንም ነገር አልያዘም ሲወስደኝ። ለካ ገና ሙሉጌታ አለምሰገድ ሊደርስ ነበረ ማለት ነው። ሙሉጌታ አለምሰገድ አልደረሰም። እኔ ውጭ ከጠባቂዎች የእስር ቤት ጠባቂዎች ጋር እዛ አደርኩ። ምይጥም ስናደርግ አመሸን። እነሱ የመሰላቸው ምናልባት ተመድበው መጥቷል ብለው ነው መሰለኝ። ከዛ በኋላ በጠዋቱ ሙሉጌታ አለምሰገድ መጣ። መጣና ግርማይ ባህል ምን እያደረገ ነው ውጭ ምናምን አላቸው። ግርማይ የተነገረን ነገር እኮ የለም ምናምን ሲሉ አይ እሱማ እስረኛ ነው እኔ ይዤ መጥቻለሁ ብሎ አስገቡት አለና ወደ መንከረኛዋ ደግሞ ገባ ማለት ነው። ግን እዛች ደግሞ ለመድረስ የፈጀባችሁን ጉዞ እስቲ ትንሽ አስታውሰን። ምናልባት ለሰሚው በጣም አስደንጋጭ ስለሆነ ነው። እንትን ነው አይጋ ማለት ታፕ ኦፍ ዘ ማውንቴን አይጋ ሲባል እንግዲህ በብዙ ነው የሚጠራው። ግን ያቺ እኛ የታሰርናት ታፕ ኦን ዘ ማውንቴን ነች። ሄል ነው የምንለው አሜሪካ። ስነው አይደለም። ስነው ትንሽ ፍሎሪ ነገር ነው። ይሄኛው ሄል ነው። ይሄ ኳኳ የሚጠላው በረዶ ይመታል። በጣም ብርድ ነው። ሁሉ ጊዜ እሳት ነው የምትሞቀው። እና አይጋ እኛ ደግሞ እስረኞች ሳይቤሪያ እንለዋለን ማለት ነው። ምን ያህል ሰዓት ተጉዛችሁ እዛ ደረሳችሁ? ማውንቴኑ ለመውጣት 2 ሰዓት ይወስዳል። ወደ 2 ሰዓት ትጓዛለህ። ከዛ ከማዕከላዊ እስር ቤት ብዙ ነው የተጓዝነው። ዘላንበሳ አልፈ ምናምን ነው። ማውንቴኗ ብቻ እንትን ለመውጣት ታፕ ማለት ነው። ስለዚህ እንደዛ ነበረ። አይጋ ገባን። ያው ወደ እስር ቤት የገባው እዛ የነበሩት እስረኞች መጀመሪያ አላመኑኝም። ለስለላ የመጣው መስሏቸው ነበር። ምክንያቱም ውጭ ስላደርኩ አንድ ቀን አላመኑኝም ነበረ። ግን ጊዜ እየወሰደ ሲሄድ የለበስኳትን ፊልድ ጃኬት ኤክስፔንሲቭ ነው በዛን ጊዜ ፊልድ ጃኬት ነበረች ለሻት የገባው። ግርማይ የጀባሌ ያ ፊልድ ጃኬት እንፈልገዋለን አሉ። እሱ ሲወስዱ ትንሽ እስረኞቹም እየተፈታተን እየተለማመድ መጣን። ታሳሪ እንደሆን ከማመን ጀመሩ። የታሰርኩ መሆኔ እያመኑ መጡ ማለት ነው። እሺ የእስር ቤት ቆይታውን እንመለስበታለን። ፊልድ ጃኬቷን ስላነሱ ነው ትንሽ ከፊልድ ጃኬት ጋር በተገናኘ ተመሳሳይ ታሪክ እንዲነግሩን ስለፈለኩ ነው።
አንድ ወቅት ላይ አንድ ወጣት የሌላ ሰው ፊልድ ጃኬት ተቀብሎ የራሱ ወስደውበት በዛች አንድ የህወሓት ታጋይ ጠላት እጅ ያው የደርግ ሰራዊት ላይ ጠላት ብላችሁ መጣሩትን ማለት ነው እጅ ሲወድቅ የሚወስዳት መድኃኒት አለች ያቺ እናንተ ቴትራሳይክል የምትሏት ግን አምፒሲሊን ከዛች ከፊልድ ጃኬቷ ውስጥ ያገኛት ልጅ እሷ መድኃኒት መስሎት ያዋጣት ታሪክ ትንሽ ከሷ ጋር እንዲያገናኙልኝ ፈልጌ ነው። እሷን ፈልገሽ ነው? አሉ አንዳንድ ኢቨንቶች ማትረሳቸው ዋይ ዲስ ሃፕን የምትላቸው ማለት ነው። ከነሱ ውስጥ ይሄኛው ካሳይ ግንጽል እንለዋለን፣ የታወቀ ነው። ዶክተር እንለዋለን፣ ዶክተር ግንጽል እንለዋለን። በኋላ ወደ ጀርመን ወጥቶ አይ ዶንት ኖ ሃው ሂ ጋት ቱ ጀርመን ግን መጽሐፍ ጽፎ ነበረ እና እሱ የከተማ ስራ ነው የሚሰራው። ስለዚህ ደግሞ ትሬን ለእንግዳ የመጡ ትንሾች እንትን መረዋ ላይ ሀፕን የሆነው ነበሩ እና የአንድ ልጅ ጃኬት ለከተማ የምትሆን አያት ማለት ነው። አያትና ሄዶ ካሳይ ግንጽል ከልጁ ልብስ ቀይረኝ ይሄኛ ውሰድና ለስራ በሚሽን እየሄድኩ ነው አለው። ልጁ አውጥቶ ሰጠው፣ ያኛው ልብስ ሰጠው ለልጁ። ልጁ አይ ቲንክ ይዘሻት ነበረ መሰለኝ። ይቺ ቢጫና እንትን የምትሆን ለብዙ ነው የምንጠቀመው። ይሄኛው ወደ ከተማም ስንገባ ይሄኛው እንደዚህ ይወጣል፣ እንደዚህ ይወጣና እንደዚህ ይወጣና ይኸውልሽ ይሄኛው ተገፍቶ ከዛ በኋላ ወይ ድዲት እንትኖች አሉ እንደ መርስ ትከትናቸዋለህ። ከዛ በኋላ ይሄኛው ታረግና ከሽጉጥ ጋር ይሁን ከቦምብ ጋር ይሁን ይቺ ብቻም ይሁን ወደ ከተማ ይዘህ ትገባለህ ማለት ነው። የሰውዬ ይቺን ነገር ሲያይ ቴትራሳይክል ነች ብለው ኪሱ የግንጽል ኪስ ሲያያት ይችን አገኘ ማለት ነው። ይችን ሲያገኝ ልጅ ዋጣት። ከዛ በኋላ አየሽ ቆየ ሰራ እና ሆድ ቁርጠት ምናምን ሲሆነው ምንድነው ነገር ቢባል ቴትራሳይክልን ዋጥኳለ። ውሃ ቢያጠጡት ወተት ቢጨመረው ልጁ ለመዳን አልቻለም፣ ሞተ። ካሳይ ግንጽል ስራውን አጠናቅቆ ሲመለስ የወታደራዊ ቅጣት ተሰጠው ማለት ነው። ግን ለምን እንዳላስታወሰውና ለምን የዚህ ልጅ ትንሽ ልጅ ህይወት እንደዛ ማለፉ በጣም እንትን ይላል። ክቡራት ተመልካቾቻችን እንግዲህ ይህ የምታዩት ቴትራሳይክል ነው የሚባለው ብለውኛል። በዚህ ውስጥ እንግዲህ ቅድም ፈተው ዱቄቱን አውጥተው እንዳሳዩን ይገባበት የነበረው መርዝ ዲዲት ይባላል። ዲዲት እንግዲህ ብዙ ጊዜ በትግራይ አካባቢ ለተባይ ማጥፊያነት የሚጠቀም መርዝ ነው። ነገር ግን በደርግ ወይም ደግሞ በጠላት እጅ ስትወድቁ ይህንን በመዋጥ ራሳቸውን አጥፉ የሚል ትዕዛዝ የተሰጣቸው ወጣቶች ናቸው። ይሄንን ለስለላ ለተለያየ ስራ ወደ ከተማ ሲገቡ ይዘውት የሚንቀሳቀሱት መርዝ ነው። ውስጡ ተጨምሮበት ራሳቸውን እንዲያጠፉ የሚደረግበት ውስጡ የነበረውን መድኃኒት አውጥተው ድጋሚ ዲዲት የሚባለው መድኃኒት ጨመርበትና በኪሳቸው ይዘውት ሄደው በአደጋ ሲያጋጥማቸው ወይም በቁጥጥር ስር ሲውሉ ራሳቸውን አጥፍተው ከሚስጥር ለመጠበቅ ሲባል ድርጅቱን ወይም እኛ እንደምንለው ጥቂት ሰዎችን የሚታደጉበት ምስል ነው። ነገር ግን እኔ አንድ በጣም የገረመኝ ነገር ከአቶ ግርማይም ጋር ብዙ ጊዜ የተጨቃጨቅንበት ለእኔ አንድ የሚታየኝ እውነት አለም። ብዙ ሰዎች ይህንን ምስል ፕሮፋይላቸው ያደርጉታል፣ የማህበራዊ ሚዲያ ፕሮፋይላቸውን ያደርጉታል። በእርግጥ ይሄን እንደምታዩት ከለሩ ቲፒኤልኤፍ ለትግራይ ህዝብ ባንዲራ አድርጎ ያመጣው የቀለም ውህድ ነው። ምናልባት እዚህ በፕሮፋይልነት ለምትጠቀሙበት ሰዎች ከመድኃኒትነቱ ይልቅ ቲፒኤልኤፍን ለምን ይሄንን መርዝ እንደጨመረበት ብታውቁ፣ ወንድሞቻችሁ የሞቱበት አባቶቻችሁ የሞቱበት ምናልባትም በዚህ ሁኔታ የሞቱ ሰዎች መስዋዕትነታቸው ምን እንደሆነ እንኳን ታሪካቸው የማይነገርላቸው ሰዎች መገለጫ ወይም መርዝ የሆነ ፕሮፋይል አድርጋችሁ እየተጠቀማችሁበት እንደሆነ ላሳውቅ እፈልጋለሁ። በአጠቃላይ ይህ መድኃኒት ወደ መርዝነት የቀየረ የቀለም ውህድ
የትግራይ ህዝብ ባንዲራ መሆን ነበረበት ወይ? እውነት እኛ አውቀነው ነው ባንዲራውንና ቀለሙን የተቀበልነው ወይስ እንደ ቲፒኤልኤፍ ሴራ በዚች የመድኃኒት ላስቲክ ውስጥ የገባው መርዝ ዛሬ ድረስ ለሞትንበት ላለቅንበት ዛሬ ድረስ ህዝባችን እየሞተበት ላለ የተሳሳተ ታሪክና ሴራ መጠቀሚያ ሆነናል? መልሱን ለራሳችሁ ተዋለሁ። እሺ ወደ እስር ቤት እንመለስ። በዚህ ልክ ስለነበረው ጉዳይ ካወራን ያ ደግሞ ለ7 ወር የቆያችሁበት ቀዝቃዛ በረዷማ በአግባቡ ምግብ የማይገኝበት 2 ሰዓት ደግሞ ተጉዞ የሚወጣበት ወይም የሚወረድበት እዚህ ቦታ መታሰር ማለት ምንድን ነው የሚፈጥረው ስሜት? እዛ በነበራችሁ ቆይታ በተለይ ደግሞ እርሶ ከእስር ቤትም ስላመለጡ እንወጣለን የሚል ተስፋ የሚያጭር ምልክት ይታይበት ነበር ወይ? ትንሽ እዛ እስር ቤት ስለነበረው ምስል ይግለጹልኝ። እንዳልኩሽ ነው እንደገባው በጣም ትልቅ ሰዎች ነው ያገኘሁት። ካገኘኋቸው ሰዎች ወደ 8-9 ነን። በግና ፍየል የሚታሰርበት ነገር ነው እና ፉሊ የካናት ስታንድ መቆም አትችልም። አጭር ነው ዩዥዋሊ ለዚህ ነው። ስለዚህ መጀመሪያ እቆዋዝጊ አገኘሁት ረዘነ። እሱ ትንሽ ታስሮ የነበረው ከነሱ ጋር ውድቡን የመሰረተ ነው። ከዛ ቀጥሎ ያው ኃይለ ፖር ሱዳን የኃይል 11 መሪ ሞስቶፍ የኢዲ ጦርነት የተካፈለ እሱ በሚመራት ኃይል 10 ተሃደ የተነሳ ያ ዲሞክራሲያዊ ጥያቄ መሰረት አድርጎ የታሰረ ማለት ነው። ብዙ ታሪክ አለው ኃይለ ፖር ሱዳን በሱዳን ስለጠፋ ነው። ከዛም ሻዕቢያ አግኝተውት አስረውት ከዛ በኋላ እኔ ከአሁን በፊትም ሂጄ ነበረ ፖር ሱዳን የተባለው ፖር ሱዳን አድርጎ ጠፍቶ ሄዶ ነበረ እና እኔ ለመሰለል አልመጣሁም ብሎ ታገለ። ኢንፋክት ቢትዊን ጀብሃ አንድ ሻዕቢያ የነበረውን ጦርነት ተካፍለዋል። ከዛ በኋላ የትግራይ ሞመንት ሲመጣ ተጋሩ የምትፈልጉ ብሎ በኢሳያስ ከተላኩት አንዱ ነው። የመቀሌ ልጅ ነው። እሱ ጃማይካ እና ሙሴ ከኤርትራ ነው የመጡት እና እሱ ነበረ ሃይ ፕሮፋይል ነው እየነገርኩሽ ያለሁት እንጂ ሌሎችም አሉ። ማነው ስሙ አራተኛ ዩኒቨርሲቲ አራተኛ ዓመት ዩኒቨርሲቲ ተማሪ የነበረው የአዲግራት እንትን ብርሃነ ወልደ ገሪማ ይባላል። ዓለም ነበረ የሜዳ ስሙ። በጣም ነው የሚያሳዝነው። አንድ ወንድሙ ትንሽ ወንድሙ ከአሜሪካ ደውሎ ዓለም ወልደ ገሪማ ወንድሜ ነው፣ ዓለም የተባለው በእኔ ስም ነው፣ የኔ ስም ይዘው ነው የታገለው እንጂ እሱ ብርሃነ ወልደ ገሪማ ነው የሚባለው አለ እና ብርሃነ ወልደ ገሪማ ነበረ። ከዛ ደግሞ ቨሪ ኢንተረስቲንግ ቨሪ ሃምብል ትንሽ የውጭ አይዲያ ያለው ደግሞ ግርማይ ጊዴ የሚባል የራያ ተወላጅ ካስትሮ እንለዋለን። ካስትሮ ስለሚመስል ናሰረ እሱም እዛ ቆየኝ። ገብረስላሴ የሚባል በጣም የሚያሳዝን ሰውዬ አይቲንክ ወደ ሶቪያ መሰለኝ ነው ያለኝ። መነክሴቶ ተወላጅ ነው። ከገሃት ጋር አብሮ የገባ እኛ ጋር ማለት ነው። እሱ ነበረ። ቨሪ ኢንትረስቲንግ ናቸው እዛ የነበሩት ምልሽ ለዚህ ነው። ሌላው ደግሞ ተስፋይ ወርቁ ተስፋይ ጃፓን ይባላል። መቀሌ ሰውሎ ቅጽል ስሙ ጃፓን ጠፍቶ ሂዶ ተይዞ እንደገና ሪፖርትድ የሆነ ማለት ነው። ስለዚህ ጃፓን ተስፋይ ጃፓን ይባላል።
እሱ ተስፋ ጃፓን ጎረቤቴ ነው እንዲያውም መቀሌም እና ወደ እሱ ነበረ ማለት ነው። ሌላው አንድ ገብረ ኪሮስ የሚባል ነበረ። አሁን አይ ቲንክ ሚነሶታ ነው ያለው። እሱም መቀሌ አካባቢ ነው። እና አንድ ደግሞ በጣም የሚያሳዝን ምናልባት 15 ቢሆነው ነው የማነ ካህሳይ ይባላል። እንደ ማርያም መንገድ መቀለ ነው። እሱ በጣም ትንሽ ነው እድሜው፣ ግን ስታዩ መጽሐፉ ላይ ስዕሉ አለ። ፕሮፋይል አስቀምጫለሁ። ትልቅ ሰው ይመስላል፣ ግን እድሜው ትንሽ ነው ሰው ነበር ማለት ነው። ስለዚህ እስረኞቹ እነዚህ ይመስላሉ። አንዱ ህድሞ ደግሞ የገባሮች እስር ቤት እንለዋለን። ሲመቱ ሲጮሁ ምናምን ትሰማለህ። እንዳልኩሽ ነው፣ ብርድ ነው። ዋት ኮንሲደንስ እዛ ገባሮች ጋር ታስሮ የነበረው ኃይሉ የሚባለው መቀሌ ተገናኘ ከፕሬዝዳንቶቹ ጋር እና ተደብድቦ እዚህ ላይ ምናምን እንትን አሳየኝ። በዛን ጊዜ የማን አባት መሰለሽ እንዴት እንደተገናኘ የሳልሳይ ወያኔ ቼርማን የነበረው አሉላ ባህሩ ታላቅ ልጁ አባቱ ነው የኃይሉ፣ የኛው ልጅ ነው ለካ። በኋላ አግኝቼው መቀሌ ነው ልጅ ነው የሳልሳይ ወያኔ ያለው ያለ እነሱ ነበሩት ከገባሮች ማለት ነው። በእንደዚህ ቆየ። ምናልባት የአባቱን ታሪክ ያውቀው ይሆን? አሁን አንተ በምትገልጸው ልክ ሳልሳይ ወያኔን እንደ ማምለጫ አማራጭ አድርጎ የተሰየመ ፓርቲ ውስጥ የተቀላቀለው ለማለት ፈልጌ ነው። የአባቱ እንደዚህ መሆኑ አውቆ የተቀላቀለ አይሀብና ብዙ ሰዎች ትላንትና ታሪካችን ምን ይመስል መቼም አባቱ ነግሮት ይሆናል ለልጁ። ሁሉም ሰው የሚናገረው ነው ያሳያል እኮ ሁሉም ሙሉ በዚህ በኩል ጠራሳ ነው ቶርቸር የሆነበት አይመስለኝም። የሚናገሩ ብዙ ሰዎች አሁን የምትነግሩንን ታሪክ እየተነገራቸው መጥቶ ቢሆን ትውልዱም እየተነገረው መጥቶ ቢሆን ምናልባት እስካሁን ድረስ የዘለቀው ከጫንቃችን አልወርድ ያለው ችግር አይቀጥልም ነበር ብዬ አስባለሁ። ምክንያቱም እኔ መግቢያችንም ላይ ወቀሳ ያቀረብኩት በ50 ዓመት ውስጥ ስንት ነገር ማዳን እየተቻለ እንዴት እስከዛሬ ድረስ አልጻፋችሁትም፣ እንዴት አልነገራችሁንም ብዬ የምጠይቀው ስላልሰማን ነው። ምናልባት ፋሚሊ ላይ ብቻ የተወራ ወሬ ከሆነ ደግሞ እንደተነገረ አይቆጠርም። ምክንያቱም ነፃ መውጣት የነበረበት በህዝብ ደረጃ ስለሆነ ማለት ነው። መልካም እንግዲህ ወደ የ2 ሰዓት የእግር ጉዞ ተደርጎ ተራራ ጫፍ ላይ በረዷማው በጣም ቀዝቃዛማው ቦታ ብዙ ረሃብ፣ ብዙ ችግር፣ ውሃም ምግብም በአግባቡ በማይገኝበት ለማምለጥም በማይመች ሁኔታ ውስጥ ታሰራችሁ። ወደ 7 ወር ከቆዩ በኋላ የማምለጥ እድል ተፈጠረ። ምናልባት እዛ ውስጥ የነበረው ነገር እርግጠኛ ነኝ ቅዝቃዜ ነበር ካልን ምን ታደርጉ ምን አይነት ችግር ያጋጥማችሁ እንደነበር ግልጽ ስለሆነ ወደ ለማምለጥ ወደ ተደረገው ሴራ እንዴት እድል ተገኘ ነው። እንግዲህ ምን ሆነ መሰለሽ፣ ያው እስረኛ በተለይ በዛ መልክ እስረኛ ቶርቸሪንግ ነው በጣም ሞስት ኦፍ እስረኞች ወደ ቢጫ ተለውጠን ነበር፣ ፀሐይ ያለ ማግኘት ነው። ስለዚህ እንጨት ነው እሳት ነው የምትሞቀው። አንዳንድ ጊዜ ወይ ዱቄት አምጡ ወይ እንጨት ፍለጡ ከተባለ ትልቅ ፕሪቪሌጅ ነው። የተወሰኑ ሰዎች ናቸው የሚያወጡት፣ ትንሽ ዊክ ናቸው የሚሏቸው። ካልሆነ ለፖርሰደን እንደዛ ምናምን አያወጡም። ኤኒዌይስ ስለዚህ በጣም መጥፎ ሁኔታ ነበረ። እንዳልኩሽ ነው፣ ሳቤሪያ ነው የምንለው። የሚጠራውም ደሞት የሚጠራው አስገለ ነው የሚባለው፣ ግን እኛ አሰፋ አድርጎ እንለዋለን። አብን እስረኞች የምናወጣላቸው እሱ ማለት ነው። ለእንትኖች አሰፋ አድርጎ የሚባለው በደርግ ጊዜ አንደኛ ሁለተኛ ያለ የሚጠራ የነበረው ማለት ነው። ስለዚህ እሱ ምን እንሰጣቸዋለን። እዛ መሃል በኋላ በቲፒኤልኤፍ ታሪክ ትልቅ ቦታ ያደረሱ አሉ። ከነዛ ጠባቂዎች እንደነ አባይ ወልዱ የትግራይ አመራር ሆኖ የነበረው እሱ ጠባቂ ነበረ።
ወዲ ሹፋ እንለዋለን። እሱ ደግሞ ሐሰን ሽፋ ሐሰን ሽፋ የአዲስ አበባ የኢትዮጵያ ፖሊስ ፖሊስ አዛዥ ሆኖ አዛዥ ነበረ ነው። አዲስ አበባ ቤዝ። እንዲያውም ስመጣን የመጀመሪያ ያገኘሁት እሱ ነው። ከዛ የወጡ ነው የምልሽ። ዋና ኃላፊው ዑስማን እንለዋለን። አሁን እናንተ ጀብ የምትሉት ማለት ነው። እጁና ገብረ ዮሐንስ ይዞን የወጣ ደግሞ ኮሚሻ ማለት ነው። በዚህ ሁኔታ እያለ አንዳንድ ጊዜ ማታ ማታ ነበረ የሚረሽኑት። በኋላ ግን ምን ሆነ እንትን እዛ አካባቢ ያሉ ፔዛንቶች እንትን ይሰማቸዋል አንድ ነገር ጦርነት እንደተከፈተ። ስለዚህ ምን አደረጉ? ኢንስተድ ማታ ቆፍረው ያድሩና ጠዋት አመራር ይጠራሃል ብለው ሂደት ትረሸናል። እኛ ሁሉ ጊዜ ሽንት ቤት ተጠቅመን ወደ እንትን ስንገባ ማጋፊያና መቆፈሪያ አለች እና አንድ ቦታ ላይ ያስቀምጧታል። ስንገባ እናያለን እና ለሷም ስም ሰጥተናት ነበረ። ማዳበሪያ እንላታለን። ማዳበሪያ ነበረች እንደ ምናምን ይባላል። ከሌለች እየቆፈሩ ነው ማለት ነው። ሄደዋል ለመቆፈር እንደማለት ነው። ስለዚህ በዛን ጊዜ አንድ ድንኳን ነገር አለች። ጠዋት ማነው ስሙ መጥቶ አነጋግሮ ነበር ስብሐት እና ስብሐት ጠርቶ አነጋግሮን ሲሄድ አንድ ፍርድ አሳልፎ እንደሄደ እናውቃለን። ከዛ በኋላ አንድ ጠዋት እሱ ከሄደ በኋላ ተስፋይ ጃፓን ተስፋይ ወርቁ ገብረስላሴ ተብለው ተጠሩ። ሲጠሩ ያው ነው አወት ለጭቁን ህዝብ አወት ለምናምን ምናምን ትላለህ ለመገደል እንደሚሄዱ ሴንሱ አለ እና እነሱ ደግሞ አይ አመራር ሊያናግራችሁ ፈልጎ ነው ምናምን ነው የሚሉት። ከዛ በኋላ ሁለቱም ተጠርተው ተረሸኑ ማለት ነው። ትንሽ ቆይተው እነሱ የሚጠቀሙባትን የሚተኙባት የነበረችው ምናምን እሷ አምጡ ሲል እንግዲህ ኦቤስ ሆነ። እኔና ኃይለ ፖርሱዳን በዛን ጊዜ ዋል ጋር ዱ ሳምቲንግ አንድ ባንድ እዚህ እናልቃለን ማለት ነው። ስለዚህ እያመለጥን በኋላም ቢመቱን ይሻላል። ምክንያቱም እንትን ነው አየሽ፣ ተጠርተ ስትሄድ ጉድጓዱ ተቆፍሮ አይደለም የሚቆየው። ወደ ጉድጓዱ ስትሄድ ስታይ ከዛ በኋላ እንደ በግ እየተጎሰስክ ነው የምትሄደው። ነፍስ ነው ይደሞነ ጌዴን እና እንደዛ አይነት እንትን በቃ አንድ ነገር እናድርጋል። እንደዚህ ያለ ከነሱ በኋላ ገብረ ዮሐንስ አንድ ጊዜ አልኩሽ፣ ገብረ ዮሐንስ ዑስማን ፈዳይን ይዞ ወደ መቀሌ መጥቶ ነበር። እነ አስገለ ወደ ሌላ ስራ ተመድበው ነበረ። ገብረ ዮሐንስ ለማነሱም ትልቅ ክብርና አምልኮት ነበረው ለኃይለ ፖርሱዳን። አጭር ለአይን አጭር ኃይለኛ መሪ ነው በጦርነት እና እሱ የሚመራትን ኃይል 11 ገብረ ዮሐንስ ነበረ። ስለዚህ ገብረ ዮሐንስ ለኃይለ ፖርሱዳን ይጥረዋል። ጠርቶ ተነጋገሩ። እኔ አላወኩም፣ ውስጥ ነው ያለሁት አላወኩም። በኋላ ሲነግረኝ ያው ንግግሩ ገብረ ዮሐንስ አንድ ሀሳብ አቀረበለት ኃይለ ፖርሱዳን። ይሄ እስር ቤት ወደ መሀል ሊሄድ ነው፣ የተፈረደባቸው ይገደላሉ፣ ግን የሁሉ በሙሉ ግን ስሙ ግን ሙቭ ያደርጋል። ምክንያቱም ከኢህአፓም ከጀባም ትሬት አለ እዛ። ስለዚህ አይሶሌት የሆነ እስር ቤት አይደለም አለው እና እኔ ላድናችሁ ምናምን አለው። ከዛ በኋላ ተነጋገሩ። እንዴት ሲባል በቃ እንግዲህ ላንተና ለግርማይ ባህል
ሌሎች ጋር ሼር ቢያደርገው ፌል ሊያደርግ ይችላል ኦፕሬሽኑ። ስለዚህ በቃ እኔ እንትኑ ፕላኑ ላውጣልና ለግርማይ ብቻ ተመካከሩ አለው። ትንሽ ቆይተው ኃይለፈርሱዳን እንትን አጣ ቦታ አጣ እንትን ቴልሚ እንዴት እንደሆነ ምናምን እንደዚህ ትንሽ ተሸፋፍነ ነው የምትናገረው እና ወጣና ትንሽ ሲቆይ ለኔ ወዲያው ጠራኝ። ገብረሃንስ ይጠራኝ ግርማይ ባህሊ ምናምን አለና ሄድ ቁጭ ብሎ በቃ እኔ ላድናችሁ እና እንደነገረኝ ነው የተሰማው። ኃይለፈርሱዳን እንደነገረኝ እና ምን ይሰማሃል ብዬ ነው ምናምን አለኝ። ያው እና እንግዲህ ቲፒኤልኤፍ በጥርጣሬ እናት አታምን ወንድም አታምን ደግሞ እሱ ስራውም ኢንተለጀንስ ነው ሀለዋ ሰውራ ነው እና እኔ ከኔ ድምጽ ሊፈልግ ፈልጎ ነው ወደ እነስራት ብዬ ዲፌንድ አደረኩ ማለት ነው። ውድቤ ፍትህ ትሰጠኛለች ብዬ ነው የማምነው። ያደረኩት ነገር የለም። ስብሐትም አነጋግሮኛል። ምን ትላለህ? እኔ ፍትህ አገኛለሁ እንጂ የምለው ምናምን አልኩት። ዲፌንስ ነው እንግዲህ ሊታዘበኝ ነው ብዬ ነው። ከዛ በኋላ አይሽ እንግዲህ ተመለስና በኋላ አለኝ። እጀት መለስ እንደገና ለፈርሱዳን ጠራ። ለፈርሱዳን ጠርቶ ግርማይ ባህሊ ምናምን እንደዛ አለኝ። ምን ነው ሲለው ጊዜ አላገኘው ለማነጋገር እስረኞቹ እንደዚህ ተጠባብቀን እሳት እንትን ሲሞቁ ነበር እና አላነጋገርኩትም። በቃ እኔ ኃላፊነት ወስዳለሁ ደግሞ ያለው። አይ እንግዲህ የምትሆን ከሆነ ዛሬ ነው የምትሆነው። ምክንያቱም እስማኑም የለም ይዘው ሄደዋል። ያ አስገላ ኃይለኛዎቹ ምናምኖቹም ወደ ጦፍ የሚባላል መልእክት ሄዳለህ ሄደዋል። እና ሐሰን ሽፋ አሉ አንዳንዶቹም አሉ። ሐሰን ሽፋ ነበረ እንትን ጋር። ስለዚህ ዛሬ ነው የምናረጋት ብሎ ከዛ በኋላ እንግዲህ መጥቶ ኃይለፈርሱዳን ላይ ነገር ማለት ነው። በቃ ሎምክን ገብረ አይና ጽባይ ናይና ምናምን አለ። ሶሪ ወደ ትግርኛ እየገቡ በትግርኛ ስለማውቅ ኤኒዌይ እንደዛ ሆኖ ነገረኝ። ዛሬ ነው የምናረጋት ተብላለች ኦፕሬሽኗ እና ይፋሎሚ ሬዲ አለ። ሬዲ ገና ፎሎ ቪው እዚህ ስሜት ተጠርቶ እንትን ከመን ኤኒዌይ ከዛ በኋላ የገብረሃንስ ስራ ነው ማለት ነው። ስለዚህ ገብረሃንስ ምን አደረገ? ለእርሶም ለልጆቹም ይሆናል ውርስም ቅርስም ነው። በዲፕሎማቶች መቀመጫ በሆነው አፍሪካ ህብረት አጠገብ በመሃል ቡልጋሪያ ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን አቅሞን ባማከለ መልኩ በተለያየ ካሬ አማራጭ ለሽያጭ ማውጣታችንን እያበሰረ ድርጅታችን ከዚህ በፊት በካዛንችስ ሰርተን ያስረከብነውን +18 አፓርትመንት ህንፃ ለስራችን ምስክር ነው። አሁን ላይ ደግሞ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት እናስረክቦ እርሶን እየጠበቅን እንገኛለን። በቡልጋሪያ አዲስ የተለቀቀውን ሳይት ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች በካሬ 89 ሺህ ብር ተጨማሪ 25% ታላቅ ቅናሽ። የማይደገም ወርቃማ ዕድል ሰመር ሪል ስቴት። ስለ ቤቶች ዲዛይንና አቀማመጥ እንዳያስቡ የአዲስ አበባን ዘመን ተሻጋሪ ቅንጡ ስካይላይት ሆቴልን የሰሩ የአርኪቴክት እጆች ለእርስዎ ምቾትን በሚሰጡ መልኩ ሆነውም ተሰርተዋል። ምን ይህ ብቻ፣ የጋራ መገልገያዎች ከሚያስቡት በላይ ተዘጋጅተዋል። ቤቶ እየኖሩ የሚከፍሉት 50% የባንክ ብድር ተመቻችቷል። ከ700 ሺህ ብር ጀምሮ በመክፈል ቤቶን መዋል ይችላሉ። ፈጥነው ቤቶን ያዙ። ለበለጠ መረጃ ደውሉ። ሰመር ሪል ስቴት። የኛ አሰራር አንዱ መሪ የጋንታዋ መሪ በየሰዓቱ እየቀሰቀስ ማን ላንሳ ነው የምትለው። አንድ ሰዓት እኔ ተነስቻለሁ ሰርቻለሁ። ከጨረስኩ በኋላ እንደገና ተመልሼ ወደ መሪው ሂጄ ቀስቅሼ ማን ላንሳ አለዋለሁ። ለከለ ያንሳ ዋርዲያ የሚሆን ሰው ዋርዲያ የሚሆኑ ሰው እየተነሳ ነው። አንዳንድ ጊዜ ሲደክማቸው ሲደክም እኔም እንደማደርገው ለሶስት ሰዎች የምታምናቸው 3 ሰዎች አንተ ከጨረስኩ በኋላ ማነሱ አንተ ከጨረስኩ በኋላ ምናምን ብለህ ትናገራለህ። ዩዥዋሊ ግን አሰራሩ ኤቭሪ አወር
እየተቀሰቀስ አዲስ ስም ትሰጣለህ ማለት ነው። ስለዚህ ምን አደረገ ገብረዮሐንስ አንድ በደንብ የሚተኛ ልጅ መርጦ እሱ መጀመሪያ ዋርዲያ አድርጎ እሱ ለገብረዮሐንስ ማን ላንሳ ብሎ ሲቀሰቅሰው ሲነግረው አይ ዋርዲያ እጥረት ስላለ እኔ ራሴ እወጣለሁ ገና ሄዳለሁ። እሱ እንግዲህ ያሰው ልጁ ቶሎ ይተኛል ነው የመረጠው የመጀመሪያ ዋርዲያ ያደረገው እና ሲነግረን በኋላ ይተኛል ያልነው ልጅ እምቢ አለ። ሲጠብቅ 2 ሰዓት ከምናምን ጠበቀ። 2 ሰዓት ከምናምን ጠበቅ በኋላ ከመለጥን በኋላ ጠበቀ። ፋይናሊ ልጁ እንደተኛ አረጋገጠ። ሌሎቹ ምንድነው የሚያደርጉት? አሰራራችን እንደዛ ነው። አይተሽዋል። ቀሰቅሱኛል ብሎ ነው የሚጠብቀው። ይተኛል። ቀስቅሳ አንተ ነህ ተረኛ እስክትለው ድረስ ነው። ከዛ በኋላ ለኛ መጀመሪያ አውጥተናል ነግሬሻለሁ። ለካ ቢፎር ዘ ዋርዲያ ማለት ነው። ምንድነው ያደረገው? ለነሱ ነገራቸው። ግርማይ ባህልና ኃይለፖር ሱዳን ሞት ስላልተፈረደባቸው ነው የሚለው እንግዲህ ለነሱ ኮንቪንስ ለማድረግ ነው። እዚህ ውጭ እኛ ጋር ያድራሉ ወይ አባ ቢመጣ ወይ ጀብሃ ቢመጣ ምናምን። ሌሎቹ ግን አንድ ነገር ከመጣ አንድ ቦምብ ነው የምጥልባቸው አለና ውጭ እንድናድር ተጠርተን ወጣን ማለት ነው። እንደዛ አውጥቶ እኛ ጋር ነው እንግዲህ ያ ዋርዲያ እንትን ያደረገው ልጅ። ከዛ በኋላ ዋርዲያው ከተኛ በኋላ ገብረዮሐንስ 2 ሰዓት ከምናምን ከጠበቀ በኋላ ነካ አደረገን። ጫማችን አድርገን ሩጫ ነው። ከዛ በኋላ ምን አለ ሩጫ ነው። ግን እኔና ኃይለፖር ሱዳን ኤሪያው አናውቀውም ብዙ። ገብረዮሐንስ ግን የዛላምበሳ አካባቢ ራሱም ኮሚሳር ስለሆነ ያውቃል የዛላምበሳ አካባቢ ያሉትን ቦታዎች። ስለዚህ በምን ቁልቁል መውረድ እንዳለብን አሳየን። በዛ ቁልቁል ወረድ ነው አይደለም የተንከባለል በፍርሃቱም ደረጃ ታች ደረስ። ታች ስንደርስ የአንድ ፔዛንት ትንሽ መብራት አየንና እዛ መብራት ገባን። አንድ ጊዜ እዚህ ጋር ከገበሬዎቹ በተለይ ደግሞ የሚቀበሩበትን ጉድጓድ ቆፍረው ወደዛ እየጎተቱ ሲወስዷቸው በማኦ ያለው ሰው ነበረ። አዎ ሌላ ቦታ ነው። አዎ እሱ ነው አምላካቸው ብሎ ከገባ በኋላ በማኦ ያለ አለ። አትግደሉኝ በማኦ ይዣችኋለሁ እንደ አምላካቸው ነው ለካ ማኦ ሲባል ሰጥቶ ያለ አለ። ስለዚህ በቃ እኛ ገባን፣ ፔዛንቱ ጋር ገባን። ከዛ በኋላ ለፔዛንቱ ስንነግረው እኛ ከትግራይ እንትን የመጣ ነው ያ የባዶ 6 የጀብሃው ገብረዮሐንስ ያውቀዋል። ከአሁን በፊት ሚቲንግ ተገናኝተው ነበረ። የዛላምበሳ አካባቢ እንትን ነው በጣም ኖቶሪየስ ነው። በጣም ሳህል ይባላል። ስለዚህ ሰውየውን እስቲ ለሳህል ጥሩልን እጃችን እንሰጥ ነው ስንላቸው፣ አረ ሳህል እንደማን ይጠራዋል? ሳህል ማን ይነካዋል? ግን እንትን ላድርግላችሁ ይሄ ልጄ ወደ ጧት አካባቢ ነው ከፍቶች እያስተማሩ ምናምን ነበሩ። ይሄ ልጄ መርቶ ይወስዳችኋል እና ያሳያችኋል እንጂ እኔማ አሁን ለማነሱ ምና ለማለት አልችልም አሉ። አይ ይችም ጥሩ ነች አለና ልጃቸው ይዘን ተከተለ። ምናልባት እንዳታሳድሯቸው ያሉት አቶ ስብሃት እቺ ቀን ከመምጣቷ በፊት መጥተው ነበር እናንተ ጋር? መጥተውማ ፍርድ ሰጥቶ የሁለቱ ወደ ፍርሃት ጨምረናል። ግን የተባለው ይቺ እኛ እንትን ስናመልጥ የጧት እንትን አልነበረም። ከዛ በኋላ ፌማስ የሆነችው ንግግር ፍርድ ይዞ ሲመጣ ከታድሮም ብሎ ይሄዳል ማለት እንዳሳደሯቸው ብሎ ይሄዳል። ይሄ ሁልጊዜ ለሚገደል ሰው መልእክት ይዞ የመጣ ሰው
እንዳታሳድሯቸው ተብሎ ተጨማሪ መልእክት ትእዛዝ የሚሰጥበት ቃል ነው። ሰጥቶ ይሄዳል። ከይተሐድርዎም ወጣ ማለት ነው ያስም እሺ ከዛ ያው ሻዕቢያና ጀብሃ ተጣልተው የተወሰነ ርቀት ላይ ነበሩ። ምናልባት ሁሉም ሙሉ በሙሉ አልተደመሰሱም ነበር ጀብሃዎች። እናንተ ደግሞ በተለይ ደግሞ ጀብሃ በቲፒኤልኤፍ ምክንያት ስለጠፉ ወይም ስላሳደዷቸው እናንተን እንደ ወዳጅ ተቀበሏችሁ። ኃይለኛ አቀባበል የሆነው እንዳልኩሽ ልጁ ይዘን ሄደ፣ አሳየን። እንግዲህ ሂድና ከትግራይ የመጡ እጃቸው የሚሰጡ አሉ ብለን ነገራቸዋል ነው። ሂዶ ሲነግራቸው 2 ታጋዮች መጡ ማለት ነው። የጀብሃ 2 መጡ። ኃይለ ፖርቱጋል ካርባይን ነበር የያዘው። እኔና ገብረ ዮሐንስ ደግሞ አንዳንድ ቦምብ ይዘናል። ካላሽን ነበረ። ካላሽንን ትቶ ነው የመጣው ገብረ ዮሐንስ በብጾት የመጣ መሳሪያ ስለሚባል። አዎ በጣም እና ዶክመንታቸውን አስቀምጠ ነው። ይቺ ብቻ ነው የያዝነው 2 ቦምብና 1 እንትን። ከዛ በኋላ ልጁ ይዞ 2 ሰዎች መጣ ታጋዮች። እነሱ ሲመጡ 2 ከኛ ከትግራይ ታጋዮች በየቦታው ሂደዋል። በዚህ መነክሰው መጥፋታችሁ ታውቆ ማለት አዎ ነቅሰው በኋላ ችግር መጣ ማለት ነው። ማን እንትን ይበላቸው፣ እስረኛም መጠበቅ አለባቸው እንዳያመልጡ። ሁለተኛ ደግሞ እኛን ቸስ ለማድረግ ለመድረስ ደግሞ መሄድ ነበረባቸው እና ትንሽ ጊዜ ሰጡን ማለት ነው። ያን እስክንደርስ ድረስ ግን 2 አንዱ ውድ ጥረቅ የምንለው ነበረ። አንደኛው ነው የማላውቀው። ብቻ ገባ ስንል መሀል አስገብተውን ወደ እንትኑ ስንገባ አንደኛው ተኩስ ሲከፍት በገብረ ዮሐንስ በዚህ በኩሽኩ ቦም አደረገ ማለት ነው። በቃ እንዳለ እንትኑ ነው ጨርቁ ነው እንጂ እንትን ያደረገው እንትኑ ላይ አልመታውም። ከዛ በኋላ ጀብሃዎች በሉተኞ ተብለን እነዚህ ምንድን ናቸው እንደ ተብሎ ይሄ አግኝተው እንዲያውም ኤግዛጀሬት አድርጎ ወይ ገል ትግራይ ወያኔ አልነበረም በዛን ጊዜ አርድ ታሒር ትግራይ ምናምን በቃ በጽፈታችን መጥተው ተኩስ ከፈቱ ተባለ። እዛ የነበረው ፔርሰንት ተሰበሰበ። በቃ ትልቅ ነገር አገኘን፣ እድል አገኘን። አንዲስክሎዝ ቦታ ወሰዱን፣ ፕሮቴክትድ ሆን። ኤምባሲ እንደገባችሁ ተቆጠረ። ጻፉ አሉን። ጻፉ እንዴት አይናለች ገል ትግራይ ለጀባሉ ግጥም አድርገን ጻፍ በደንብ አድርገን ወደ ግጭት እንደሚያመራ ያለውን ሁኔታ ነገር ናቸው። ኦኬ ከዚህ በኋላ ያው ድሉ አጋጥሟችሁ ሱዳን አደረሷችሁ። ሱዳን ላይ የተለያዩ ነገሮች አጋጥሟችኋል። ብዙ ለዛሬ በመጽሐፍም ታሪኩ ስላለ አንዳንድ የመተርጎምም ሀሳቡንም የማቅረብ እድል ሲኖረን እንገልጸዋለን። ግን ልክ ሱዳን እንደገባችሁ ምናልባት ከህወሓቶች መልእክት ተላከ። የተላከበት ምክንያት ማለት በአካል መጡ ዶክተር አረጋዊና አቶ ስዬ አብርሃ። ያ የሆነበት ምክንያት መረሳ የሚባል የሎጂስቲክ ኃላፊ ያ የሆነበት ምክንያት ሱዳን እንደገባችሁ ተመልሳችሁ ሌላ የትግል ኃይል በማቋቋም ህወሓትን ለማጥፋት መታጠቅ መንቀሳቀስ ጀመራችሁ። እችኛዋን እናወራባት። ይህኛዋ እንግዲህ እንዳልኩሽ በጣም ትልቁ ቅሬታ ነበረው። እንደ አማራጭ የትግራይ ትግል ግንባር ትግራይ ጋሃትን በማጥፋታቸው ኃይለኛ እንትን ነበረው። ደግሞ ቤዝ ነበረው ጋሃት ብዙ የተማሩን ማለት ትልቆቹ የሚባሉት መምህር ዮሐንስ ተፈራ ካሳ ማለት ስሙ ጆሮ ወዲ ሻለቃ ጥላሁን ታደሰ ግዴ ገብረዋህድ ረዘነ ኪዳነ የሚባሉት እነሱ ከጋሃት የነበሩ ናቸው እና ትልቅ የሚታወቁ ተጋሩ የነበሩበት ተማርከው የነበሩ በኋላ የተረሸኑት እና እነ ግዴ ደግሞ እዚህ ደርግ የገደላቸው ናቸው። ከዛ ከሜዳ መጥተው እንትን ኤኒዌይ ብዙዎቹ እዛ ነበሩ እና ምን አደረግ በቃ አሁን ይሄ ትግል ሰጠናቸው አንሄድም፣ ተመልሰን ተደራጅተን ኃይለ ፖርቱጋል በሚሊተሪ ያለ
ማነው ስሙም ኦልሬዲ ጠፍቶ ገብቶ ነበረ ከሰባቱ መንገሻ ኃይሉ መንገሻ ሰይጣቱ እዚህ ማዕት ኢንተርቪው አድርገዋል ከሲቢኤስ እና እሱም ነበረ እኛ ጋር አበበ ተሰማ አለ ዶክተር ኃይለ አሉ እኔ አሎ ከኢሃፓ የመጡ ነበሩ እንትን አድርገን አበበ ተሰማ ጎ ጸሐፊ ነው ተሰብስበን ውሳኔ አሳልፈን ማለት ነው። ስለዚህ እሱን ሰይመን ማኒፌስቶ አውጥተን TDPM ትግራይ ዲሞክራቲክ ፒፕል ሙቭመንት የሚል ስያሜ ሰጥተን እንደገና እንመለሳለን። በዛን ጊዜ ጀብሃ ሙሉ ለሙሉ አልተደመሰሰም ነበር፣ ግን ወደ ጦርነት አዝማሚያ እየሄዱ ነበረ። ግን ኢማጂን አሁን በሻዕቢያም ጠቅልሎ ሊይዝ ነው ጀብሃ ነው የቀረችው። TPLF ግን ኦልሬዲ ኢዲዩ ኢሃፓ ጋሃት አጥፍተው ብቻቸው ሆነዋል። አንደኛው ይላል። ከዛ በኋላ እንደዛ ፕሮሰስ ላይ ያለን ገነት ኃይሉ የምትባል እኛ ጋር ታጋይ የነበረችው ዩኒቨርሲቲ ካርቱም ታይፒስት ነበረችው። በኋላ ባልና ሚስት ሆና ነበር። ደንበር የተቀበለችኝ እሷ ነበረች። እሷ ታይፒስት ነችና ስንመጣ ኧረ ሰዎች መጥቶ ነበረ አበበ ተሰማና ግርማይ ባህሊ ቆጠረ ፈልገን ነበረ አንቺ ነሽ የምታገኛቸውና እዚህ ይመጣሉ ተብሏል አለችን። ማን ስላት አረጋዊ በርሀ ቼርማኑ ነው ሲዬ አብርሃ እና ያ መረስ ያልኩሽ የሎጂስቲክ የሰልፍ ኃላፊ የነበረው እና እነዚህ ናቸው። እና አበበ ተሰማና እኔ ተነጋገር። ከዛ በኋላ አይ እኔ ከኋላ ኋላ እንትን ሆኜ አያለሁ ጨው ሀጃ ካርጎ ይወስዱ ነበር። ከሰላ በተለይ እዛ አካባቢ ያሉት ገዳሪ አግተው ይወስዱ ነበር። ከዛ በኋላ በቃ እኔ እጠብቃለሁ አንተ አለኝ። ሶስትም በቆጠራቸው መጡ። እኔም ሄድኩ። እንዴት አይነት ስሜት እንደሆነ ታሳሪና አሳሪ። አሁን እነሱ አረጋዊ ደግሞ የሚናገረው ምንድነው አንተን ለመግደል ፓርቲኩላር አይነት አንተን ገድለ ሐሳብ አልነበረ መስራችን እንትን እና አንተና አበበ ተሰማ ብትመለሱ ይህ ነገር ለትግራይ ህዝብ መጥፎ እንጂ ጥሩ አያመጣም። ሁለት ኦርጋናይዜሽን ሁለት እንትን ያመጣም አሉ። ይሄ ደግሞ ቱዚ አዘር ኦፖዚት ነው። የምንመለስ ከሆነ እንደ ፓርቲ እንደ የአንድ ፍሮንት ተቀብለን የመንቀሳቀስ ነፃነታችንን የማስተማር ነፃነታችንን ገሃትን ተክተን ነው የምንገባው እንጂ እኔ በውልቅና አንዱ በውልቅ የምንመጣበት ካሁን በኋላ የለም። አንገድልም የሚባለው ደግሞ ለእኔ ሚኒስ ናቲንግ አብን እና እንደዚህ ተባበን ተቃቀርን። ትንሽ ሲየጋ ትንሽ ኃይለ ቃል ብቻ ቦክስ ነው የቀረን። ተነጋገርን። ሪፊዝ አደረግኩ እኔም። ከዛ በኋላ እነሱም ካርቱም ስለሆነ እንጂ ይህ ከሰላና ገዳሪፍ አካባቢ እንትን ሊያደርጉ ይችላሉ። አግተው ይወስዳል፣ በአባላቸው ያስመቱሃል። ማጣጣ ነበር። ገብረ አምስት ተመቶ ነበር ካን በፊት። ስለዚህ ሄዱ ነው ለመቀጠል ሞከርን። ወዲያውኑ ጀብሃ ተመታ። ቤዛችን ሻዕቢያና TPLF ስብሐትና ኢሳያስ እንበለው ሁለቱም ናቸው። ያኛውም ስብሐት ከገባ በኋላ ነው የTPLF አመለካከት ትዊስት ያደረገው ቶታሊ በመዳፍ ኢሳያስ የገባ ማለት። በዚህ ሁለቱም እሱም ብቻ ሆነ እነዚህም ብቻቸው ሆኑ ሲል ያደረጉት ማለት ነው። ኢዲዩም ከዛ በኋላ እኔ ወደ ጀርመን እድል አገኘው እኔና አበበ ተሰማ። ከዛ በኋላ ዴንቨር ገባ። ጀርመን ደግሞ ወደ አሜሪካ። ከዛ በኋላ ደግሞ ቺካጎ
ትልቅ ሳክሰስፉል ቢዝነስማን ነኝ ማለት ነው። አመሰግናለሁ። ምናልባት አንድ የማጠቃለያ ማብራሪያ ይሰጡኛል? እኔ ግን ጥያቄዎችን እየጨረስኩ ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ እስካሁን ያወራንባቸውን ርዕሰ ጉዳዮች ህንፍሽፍሽ 69 የሚል እውነተኛ ታሪክ ላይ የተጻፈ ታሪክ ጸሐፊ ናቸው አቶ ግርማይ ለማ። ዛሬ የ3 ዓመት ታሪክ ይመስላል፣ ነገር ግን ዛሬ ድረስ ቲፒኤልኤፍ ምን ይመስላል የሚለውን ቁልጭ አድርጎ የሚያሳይ ታሪክ ነው የሰማ ነው። ምናልባት ዛሬ ማጠቃለያ እንዲሰጡ ብዬ የማስበው ከዛሬ ድረስ በትግራይ ህዝብ ጫንቃ ላይ የኖረው ቲፒኤልኤፍ ያደረሰውን ጥፋት የጥፋቱ ውጤት 50 ዓመት ሞልቶታል። ምናልባት ያኔ ሲመሰረት የነበረውን ሁኔታ ተቃውመው ላቀረቧቸው ጥያቄዎች ዲሞክራሲያዊ ምላሽ ከመስጠት ይልቅ ሞት፣ እስራት፣ ቶርች ያደርጉ የነበሩ ሰዎች ዛሬም ድረስ በህዝቡ ሲያደርጉት አይተናል። ማየት ብቻ አይደለም፣ በተግባር የተረጋገጠ እውነታ ነው። እሳቸውም ይህንን እውነት ያውቃሉ። ከዚህ በኋላስ እንግዲህ እነዚህ ሰዎች ምናልባት በአካል በአስተሳሰብ ህዝቡ ላይ እያደረሱ የመጡትን ታሪክ ገና ሲመሰረት ጀምሮ ሲያደርጉት የነበረ እንደሆነ አረጋግጠናል። ምናልባት ይህንንም ታሪክ ስናወራ ዛሬ እዚህ ላይ የደረስንበት ምክንያት ትላንት እነሱ ስለነበሩ ያደርጉት የነበረ ነገር ነው እያደረጉት ያሉት ብለናል። አንዳንድ ሰዎች ደግሞ አሁንም ልክ የሚመስላቸው ሀሳብ ያንጸባርቃሉ። ምናልባት ምን አይነት ሰዎች ናቸው ይሄ ልክ ነው ብለው የሚቀበሉ? ምን አይነት ሰዎች ናቸው የቲፒኤልኤፍን ልክነት ለመግለጽ የሚሞክሩ ብለን ካልን የራሱ ታሪክ አለው። ሁሉም ሰው ያውቀዋል። ምናልባት በዝምድና ቅድም እንዳሉት እናንተ ላቀረባችሁት የዲሞክራሲ ጥያቄ የአውራጃ ጥያቄ ትባሉ ነበር። ነገር ግን አመራሮቹ ደግሞ የአንድ አውራጃ በመሆናቸው ምክንያት እስካሁን ድረስ የትግራይ ህዝብ ላይ የደረሰውን ችግርና ጫና እናውቀዋለን። እና ይህን ነገር እንዴት አድርገን ነው ከትግራይ ህዝብ ጫንቃ ላይ ማላቀቅ የምንችለው? ኢትዮጵያን ከመበጥበጥ ከሌሎች የጠላት አገራት ጋር ምንድን ነው የሚባለው አብሮ እየሰሩ ዛሬም የኢትዮጵያን ህዝብ ወደ ሌላ መከራ ለማስገባት የትግራይንም ህዝብ ሙሉ በሙሉ እስከ ማጥፋት የደረሱ አካላት ያሉበት ያኔም የነበሩ ዛሬም ያሉ ሰዎች አሉና እንዴት አድርጎ ይህንን ማቆራረጥ ይቻላል? እንግዲህ ማቆራረጥ ትግል ነው አይደል? ምንድን ነው የሚሉት በእንግሊዝኛው what see is what you get ነው የሚሉት። ሚንስ ይሄኛው የረጅሙ የ17 ከዛ በኋላ 27 በኔትወርክ የተደራጀ በዘመድ ባዝማድ እየታጠረ ፕሮሰስ ወስሎ እዚህ ደርሰናል ማለት ነው። ስለዚህ የምታዩን አሁን እኛ አሁንም ቢሆን ለሚመጣው ጥያቄ በፍትህ ጥያቄ ወይ ባንዳነ ወይ የአንድ አካባቢ ነው አካባቢ ነው። ምክንያቶቹ ባንዳ ተጨመረበት እንጂ አንድ ነው አሁንም። ምክንያቱም ለጥያቄዎቹ መልስ ከመስጠት እኔም መስጠት ነው። አሁን የምታነሺው በምን መልክ መፈታት እንዳለበት ኢምፓክት በጣም 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 መጥፎ በሆነ ሁኔታ ልንወድቅ እንችላለን። ለመላቀቅ ግን አሁንም እኔ እንደማየው ከሆነ ኦብዘርቭ እንዳደረኩት አገር ቤትም አይቼ ትግራዋይም ስለሆንኩ ትግራይ ውስጥ ያለውን ሁኔታ እያየሁ ነው። ብዙ ነገር ያመጣል ብዬ አስባለሁ። አምን ይመጣል። አንሌስ አንድ አደርዋይስ እነዚህ ሰዎች አሁን ጠመንጃ ብቻ ነው ይዘው ያሉት። ጋዜጠኛውም የለም፣ ወጣቱም በየቀኑ እየሸሸ ነው። ትንሽ ገንዘብ ያለው መሳፈሪያ ያለው ወደ አዲስ አበባ ይመጣል፣ የሌለው በዛ በአፋር አድርጎ ይጠፋል። በጣም ብዙ መጥፎ ችግር ላይ ነው ያለው ነው ማለት ነው። ሌላኛውም ይታፈሳል። ሌላኛውም እድል ያላገኘ ደግሞ እያንኳኩ እያፈሱ አንዳንዶቹ እንዲያውም አሁን ሰማው ነበረ ሲቢኤስ እንትን ሁሉ እየወደቁ እየዘለሉ እየፈነዱ እናቶችና እንትኖች ደግሞ ታያታለሽ። እነማን ነው ስሟ
ማን ነበረች አሁን ፖፑላር ሆና ያለችው ወይዘሮ አኸዛ ጋር የሚናገሩት እንግዲህ የእሳቸው ብቻ ብለሽ መውሰድ በጣም እንትን ነው። የሁሉም እናቶች ጥያቄ ነው ማለት ነው። በቃ ነው የሚሉት እነሱ በቃ የወሰዳቸው ወሰዳቸዋል። አሁን ያሉትም ደግሞ አትወስዷቸው ምናምን ሰላም ስጡን ነው እኛም እንኖርበት። ስለዚህ አሁን አይ ቲንክ በእኛ በኩል በዲያስፖራ ትልቅ አስተዋጽኦ አድርገናል። ጦርነቱን ለማቆም ይሁን በዓለም ውስጥ ያለውን ሁኔታ ለማሳወቅ አሁንም ቢሆን የዲያስፖራው ኤሊት ህዝቡን ማዳን አለበት ብዬ ነው የምጠይቀው። የለንም ተለያይተናል፣ እንደ ድሮ አይደለም። ግን በዲያስፖራም በዚህም ተጋራዊ ተነስቶ አገሩን ማዳን አለበት ብዬ ነው የምጠራው። የፕሪቶሪያን ውል ማክበር አለባቸው። ዳስደኪ ምክንያቱም ሳይለንስ ኦፍ ዘ ጋን የመጣው በዛ ነው። ተኩስ ቆመ። አሁንም እኛ ተመልሰን እንገዛዋለን ብለው የፕሪቶሪያ ውል ውድቅ አድርገህ ከሄድ በዓለምም እያየነው ነው። አሁን አሜሪካ ዲሲሽን ያሳለፈው የትራቭል እገዳ ከዚህ የመጣ ነው። አዲስ ህግ አውጥተህ የፋሽስት አይነት የሚመስል ህግ አውጥተህ እዚህ መጣል አገሪቱ ተገቢ አይደለም። አሁንም ሁላችን መታገል አለብን ብዬ ነው የማምነው። አንድ የመጨረሻ ጥያቄ ላቅርብ። በተለያየ አጋጣሚ ልክ ቅድም እንዳወራ ነው ባለፈውም ክፍል አንድ ላይ እንዳነሳ ነው ታሪካቸው ያልተነገረ ግን በራሱ በአመራሩ በቲፒኤልኤፍ አመራሮች የተገደሉ ብዙ ታሪካቸው የማይታወቅ ወጣት ተጋሩ ልክ እነሱ ለመስዋዕትነት ለትግራይ ህዝብ ነፃነት ሞቱ ተብሎ ሐውልት እንደቆመላቸው አስታውሷቸው የሚያውቅ ታሪካቸው ተናግሮ የሚያውቅ ሰው የለም። ይህንን ደግሞ እርሶ ደጋግመው ሲያወሩት አንድ ቀን ስለነሱ ታሪክ በመጽሐፍ እጽፈዋለሁ እንዳልኩት ሐውልትም አቆምላቸዋለሁ ሲሉ ሰምቼዎታለሁ። አሁን የመጽሐፍ ከወጣ በኋላ ስኖድ about me writing ብዙ ታጋዮች ይሄማ እንደዚህ እኮ ነበረ፣ ይሄማ እንደዚህ እኮ ሆነ፣ ይሄን ያህል ቁጥር ታጋይ በአንድ ወቅት በአንድ ጀንበር ተገሎ የተቀበሩበት እንትን አለ ያሉ ብዙ ሰዎች እንትን አድርገዋል። አሁን ያለን ፕላን ምንድን ነው? 4 ሌላ ነባር ተጋዮች እኔ 5ኛ ሆነን አንድ ትልቅ መጽሐፍ ለመጻፍ እንዳልሽው ደግሞ የስም ዝርዝሮቹ አንዳለችው ራሳቸው ገድለው ሜዳ ላይ እንደተሰዋ ቀይ ሰርቲፊኬት የተቀበሉ ቤተሰቦች ነበሩ። እዚህ መጽሐፍ ላይ ሰፍረዋል። አንዳንዶቹ ሄጄ ፌስ ያደረኳቸው ቤተሰቦች እና ግማሾቹ ልቅሳቸውም አላቆሙም። ምክንያቱም ከዚህ በኋላ ያልተመለሱ ተሰውተዋል ነው እንጂ መልሱ የነበረው እንደዚህ በእነሱ በአመራር እጅ በቲፒኤልኤፍ እጅ እንደሞቱ አያውቁም። በዚህ አሁን ብዙ ናቸው። አምኖ ኤግዛጀሬሽን ብዙ ናቸው እና እነዚህ ቀን ሲወጣ እንግዲህ የራሳቸውን ስም ዝርዝር አድርገን ከሁሉም ጋር ተባብረን አንድ ሐውልት እናቆምላቸዋለን ብለናል። አመሰግናለሁ። አቶ ግርማይ ለማ የሕንፍሽፍሽ 69 መጽሐፍ ጸሐፊ ናቸው። ይህ መጽሐፍ በትግርኛ ነው የተጻፈው፣ ነገር ግን በእንግሊዝኛ ተጽፎ አማዞን ላይ ተጭኗል። እሱ ለማናገር ነበር ያልኩት። ሁለቱም በእንግሊዝኛም ተተርጎሞ ሕንፍሽፍሽ 69 ኢንሳይድ ቲፒኤልኤፍ ይላል። አማዞን ላይ ከወጣ እንግዲህ ወደ 2 ወር ሆኖታል። ሕንፍሽፍሽ ብቻ አስገብቶ ማዘዝ ይቻላል። አንዳንድ ሀሳቦችም በአማርኛ ትርጉም የሚሆን ይላሉ። ባይዘወይ ወንድሜ የሀፓ ነው የሞተው። የአሲምባ ፍቅር የሚለው መጽሐፍ ላይ አድጉ ለማ የሚል ትንሽ ወንድሜ ነው ዘና ያለው እሱ የሀፓ እኔ ቲፒኤልኤፍ። አንዳንድ ጊዜ ደግሞ አባታቸው ኢዲዩ አንዳቸው ቲፒኤልኤፍ አንዳቸው እንትን የሆኑ ነበሩ። ስለዚህ የኛ ጀነሬሽን ዌስት ጀነሬሽን ነው። ስለዚህ
ገዝታችሁ አንቡ። እናመሰግናለን። እንግዲህ አቶ ግርማይ ለማ ወይ ግርማይ ባህሊ በዚህ በሐንፈሽፍሽ 69 በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ጸሐፊ ናቸው። 1969 ሐንፈሽፍሽ ሲፈጠር በአመራርነት ከነበሩ ታጋዮች አንዱ ናቸው። ነገር ግን አይጋ በሚባል በኢሮብ ተራሮች በሚገኝ ሞት የተፈረደባቸው ታጋዮችና ሞት የተፈረደባቸው ሲቪል ገበሬዎች ከሚታሰሩበት ካመለጡ 2 ታጋዮች አንደኛው ናቸው። የዛሬ እንግዳችን አድርገን በተከታታይ 2 ክፍል ያቀረብናቸው። እኔ በጣም እጅግ አድርጌ አመሰግናለሁ። ምናልባት የዘገየ ምንድነው ከቀረ የዘገየ የሚባል ነገር አለ እላለሁ ሁልጊዜ። እውነት ለመናገር ይህንን ታሪክ እርስዎ ባይነግሩን፣ ይህን ታሪክ ባይጽፉልን፣ ምናልባት ከዚህ በኋላ ደግሞ ትውልዱ ታሪክ ተምሮ ስህተቱ እንዳይደገም ለማድረግ እድል አያገኝም ነበርና ይህንን እድል ስለሰጡን እጅግ አድርጌ አመሰግኖታለሁ። እኔም እንግዳ እንዳደርጎት ስጠይቅ ለ7 ወር ያህል ኦልሞስት በስልክም በአካልም ይህን ጉዳይ በዝርዝር ማወቅ ፈልጋለሁ ብዬ ከእርሶ ጋር ጭቅጭቅ የተሞላበት ታሪክ ስናወራ ለሰጡኝ ጊዜ ሁሉ በጣም እጅግ አድርጌ አመሰግናለሁ። ምናልባት የማጠቃለያ መልእክት ካሉት እርሶ እንቀበል። እኔም አመሰግናለሁ። አትሊስት እንዳልሽው ነው የማምነውን ጋር አንቺ ጋር ብዙ ባክ ኤንድ ፎርት ተጨቃጭቀንበታል። ስለዚህ እናንተም ለእኔ ጠርታችሁ የሀሳብ እንዳካፍል ያደረጋችሁኝ አመሰግናለሁ። እንግዲህ ምንድነው የሚባለው መፍትሄው ብርሃኑ ይስጠን እላለሁ። የትግራይ ጉዳይም በጣም አሳሳቢ ነው። አንዳንድ ጊዜ እንቅልፍ ያወስደን። እኔም ትንሽ እስቲ ወይ አንድ ለውጥ አይቼ ሀገር የመለስ ይሆናል። ስለዚህ ሁላችንም ያለፈውን ትምህርት አድርገን በአንድ ጋር ብንሰራ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ የነበረንን ዝግጅታችን እዚህ ላይ አብቅተናል። ጤና ይስጥልኝ።